ቆንጂየዋ ልጅ የሰፈሩ ካቦ ስትሆን ረባም ግንኙ ልባም ጋራረኳቸው እኔ ሆኜ ልጓም ኧረ አይመጣውም እናቱ እኮ ነው አንተ ነው የሰፈር ልጅ ነህ በእናትህ እዚህ ላይኛው ሰፈር ኧረ እባክህ ላይኛው ሰፈር ልጅ በዚህ አትለፍ አላልኩም ና ስልክህን አንጻ ምናምናት በዚህ እንዳታልፈሽ እኮ አልመለስምሽ ከዚህ በኋላ በዚህ በኩል ብትሄድ እደግማለሽ ሂዳ እኔ አልነበርኩም ለስፖርት ወተን ያጋጠመን ምስኪን ሚዳቋ ያጋጠመንን ይወጣል ሚዳቋ ወይኔ ገብታ እዚህ ውስጥ ወይኔ ስታሳዝን ገመድ የሆነ ነገር እና ሰው ራሱ ሞክሯል አያ ይሄ ታስሮ እዚህ ጋር ለማንኛው ወይኔ ስታሳዝን እና እየገባችሁ ነው እናንተ ወይኔ ምን ይኑር ሳታቁ ሰላም ወርዲያስ ነይናችሁ ይትበኔኝ ከወረ ቻናሉ በድጋሚ መጣችሁ ሁሉ አማኑሉ ፒሰኔ በጣም ዳሪውላችሁ መየላችሁበት መልካም ነገር ይጣማችሁ ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማን ነው ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ይችላልችሁ ማን ነው ቪዲዮ ደግሞ ሰው እንዲደርስ ላይክ ብታደርጉልኝ ይረዳኛል ማን ነው ወደ ቪዲዮ የማየው የምሰማው ክብሬን ይነካ አስተናጋጅ ያሞነው ግን እንደምን ብችል ይቀለኛል ምን ነው ምንጣልሽ በቃ ውሃም ጣለን ፍቅረኛሽ የድሮ ኤክስሽ ነው ማለት ነው ክብሬን ብዬ በብስጭት ስራሽ ባይተመኝ ከሄደሽብኝ ምንም ደስ አላለውም ይችላልው በመኝ ፈጣሪ አክሜን ያውቃል ምንድነው ፍቅረኛዋ ነህ መቼም መሆን አለበት ከሚያመኝ ከሚነሳኝ ጤና በሽተኛ ነው ያሟል መጣው እሺ ቆይ አንዴ ከሌላ ወንድ ጋር ሳይሽ ምን ይላታል አሁን ምን ሆነክ ነው እንደዚህ የምትሆነው ማን ነው ያጎቴ ልጅ እኮ ነው ያጎትሽ ልጅ ነው እኮ እኔ እኮ አውቄዋለሁ ወይኔ አስቀየምኩት አይደል መጣው እሺ እንደዚህ ማንነቱን እንኳን ሳታቅረው እንዲህ እንትምትለው በላውን ሂሳብ ክፈልላችሁ በቃ የሞዳት ልጅ ካጎቷ ልጅ ጋር መጣ እኔ ደግሞ ፍቅረኛዋ መስሎኝ ተናድጄ ላንቀው ልገለው ስል ወንድም አላት ወንድሟ ደግሞ እንዴት እንደምትንከባከበው ብታያት ኤንጂ ነው የሚሰራው ትልቅ ደረጃ ላይ በጣም ጥሩ ሰው ላሳየህ ና ላሳየህ እሷ እኮ ነች በቃ ነው ያወራልሃለሁ እሺ እህቱ አይደለችም እንዴ ወይኔ ወንድሜ ምን ኤንጂኦ የሚሰራው በቃ ቦሱ ከማዋረድሽና ልብሶችን ከምታጥብ ልብስ ብቻ አንተብሽ ቤቱንም ተወለውያለሽ አረ ሶፋውንም ገልብጬ ነው ማጥበው ሁሉንም በቃ ደስ ሲል ወንድምየው ተደራደረ በቃ ያጎቷ ልጅ ነው እኮ ነው ሲጀመር እኮ አምናታለሁ ያጎቷ ልጅ ነው በጣም እንጂ በሲስተም እንዲህ ነው ሲጀመር ሲስተርህ ፋውል ሰርታ ካገኘሃት በሪተርን የሆነ ነገር ማድረግ አለበት ሁሉ ጊዜ ህግ ነው ይሄ በቃ ወንድሞች ጋር ያለ አስተናጋጅ ወይ ታላቅ የለም እንዴ ማለቴ አብሮ ከሚሰራው ልጅ ምን አቅለታለሁ ምን ሆኖብህ ነው እኔ እንጃ አላወኩም ግን ምን አርጎሽ ነው አረ ምንም አላረገኝም ተው በቃሽ ሊበላብኝ ነው እንዴ አረ ወንድሟ ነው ጀለስ ተረጋጋ ልማሉ ነው አው ታዲያ ምን ሆና ነው ያልደወለችልኝ ስቃለኝ ማናነሳኝ ደሞ እህትናት ስቃለኝ ማናነሳኝ እንደመጣሽ አውቄ ነበር ስቃለኛ የታባክ ሄደክ ነው እሺ እንዴ ሳትደውይ ስቀሪ ስልክ የተበላሸ መስሎኝ እኮ ነው በዚህ ደረጃ ነው በቃ አንተ ነው አባሬ ይዛሃትም አሁን ደግሞ ሩጣህ መተህም ትላፋለህ ከሷ ጋር እውነት ይሄ በተለይ ይሄንን ፊልም የሚያደርገው
ውጭ ሀገር ያለች በቃ የማዳም ቅመም ምናምን በቃ ሀገር ውስጥ እንደዚህ ወንድሟን ትታው ከመጣች በደንብ ነው በቃ ፊልም የምታደርገው። ይሄ የወንድማማቾች ቅርበት በጣም ነው ደስ የሚለው። ብቻ የወንድምና የእህት እውነት። እስቲ ኮሜንት ላይ እህቶች ለወንድማቸው ያላችሁን ፍቅር ያራዳ ልጆች ይቅርታ እኔ ለሴት ብለህ ተገልጦ ምንድነው በእውነተኛ ክፍል ላይ የተመሰረተ አያልቅም ተወርቶ በጣም ይቅርታ። እሺ እንደዚህ ለማድረግ ፈልጌ አይደለም። አንተንም እህትንም ይቅርታ መጠየቅ እፈልጋለሁ። ችግር የለውም። ኧረ ሌላው ደግሞ ከአንተ ጋር በፍቅር እንድንቀጥል በጣም ነው የምወድ። አፈር ለሳት ቀረ እስኪ እናስብበታለን። ላስብበት። ነይ እውነትም ጊዜ ያላ ይቅርታ ልጠይቀን የመጣችው። አረ ችግር የለም። አዋሪያት እሺ፣ ውሃ ነገር ይዤላት ስማ ሰዎች ስለመጡ ብቻ አይደለም መቀበል ያለብን፣ ለምን እንደመጡ መጠየቅ አለብን። እሺ ምን አድርጌሽ ነው ግን? ይቅርታ አንድ ላይ በመጣሁኝ ነው ራሴን ዝቅ አድርጌ ይቅርታ ልጠይቃችሁ በመጣሁ ነው። ይሄ ይገባኛል ለኔ። አንቺ ምንድነው ጸባይሽ እንደ ስስት የሚቀያየረው? ያምሻል እንዴ? ምን ማለት ነው? አንቺ ይቅርታ ልጠይቅሽ በመጣሽ ነው እንደዚህ የምትያት? ተነሽ እንጂ እኔ ለሴት ብለህ ከሁለቱም ወገን ሳሰማ ትመታታለህ በጥፊ። ከእህት ጋር ማን ልትጣላችሁ? እኔ ይቅርታ ልጠይቃችሁ ነበር የመጣሁት፣ እሷ ግን በሌላ ነው ተረዳችሁ። እኔም ልመታት አላሰብኩም ነበር። ምን እንደማደርግ አላውቅም። አጠፋ በቃ እውነት በቃ እኔ ልሽኝሽ። እውነት ይቅርታ ልጠይቅሽ የመጣሁ ነው የመሰለሽ? ከወንድምሽ ጋር አለያይቼ ስቃይሽን ነው ማበላሽ። አንቺ ያረግሽኝንም አረሰው፣ እሱ ያረገኝንም መቼም አረሰው። እሺ ምን አድርጌሽ ነው ግን? ይቅርታ ልጠይቅሽ በመጣሁኝ ነው ራሴን ዝቅ አድርጌ ይቅርታ ልጠይቃችሁ በመጣሁ ነው። እና ዝም ብለሽ ወንድምሽን ለእሷ ሰውተሽ ትሄጃለሽ? አትናገሪያትም እንዴ? እሱ ወንድም አስረድተሽው ሁለታችሁም አንዳንድ ቦክስ ነበር እኮ ማቀበል የነበረባችሁ። ወይኔ ስታሳዝን እውነት። እዚህ ፊልም ፓርት 2 የምትፈልጉ ሰዎች ኮሜንት ላይ ፓርት 2 እያላችሁ ኮሜንት ላይ ጻፉ። ቁርስ ለምን አልበላህም? ማን ነው ደግሞ አልበላም ያለሽ? የምሬን ነው። ሼፔን ለማስተካከል ነው። ለኔ ብለህ ግን ራስን አትጉዳ ታላቂ። ደርሶ ሐሳብ ያርግሽ። እሺ ምሳ ይዘሃል? እና ቁርሴን ሳልበላ እንደገና ምሴን ምደግምልሽ ይመስልሻል? አሁን እቺ እንጀራ ለሁለት ምሳቃ በቅታ። ታናሽ እህቴ ሆይ የሰናፍጭ ታክል እምነት በውስጥሽ ቢኖር ኖሮ የቤታችን መሶብ ባልሳሳ ነበርን ይላል። በልበል አንተ ብዙ ታወራለህ። አምጣ ምሳቄ። ቆይ ውሃው ልቅዳልሽ። ለሷ እያሰበ እኮ ነው። እና አልበላም ምግብ አልበላም። በዚህ ሁኔታ ግን እንዴት ነው የምንዛለቅ? ኧረ ጸበይን አስተካክላለሁ። ተው ተመከር ግን ተው። ባዶ ምሳቃ አየው፣ ባዶ ምሳቃ በፌስታል አስሮ። ወይኔ ሲያሳዝን። በጣም እኔ የምልሽ ግን ምሳቃ ይዘሻል? አዎ ይዣለሁ። በቃ ዛሬ አንድ ላይ እንበላለን። ምን ነው ግን ብታይ ወንድሜ ማለት ነው ለኔ ብቻው ቀጥሮ ለራሱ ሳይቋጥር ሄደ። ደግሞ በዛ ላይ ቁርሱን ላልበል። ወይኔ ባቶኝ እኮ ይቆጨኝ ነበር። ይሄ መተሳሰባችሁ እኮ ነው ደስ የሚለኝ። ከባዶ ምሳቃውን አስቀምጬው ልምጣ። ዘሻል ባዶን ሌላ ሆኗል እኔነት ረሱም ባነነ አሳይመንት ረስቸው እኔ ሊሆን እንጂ እሱ ደግሞ ቀይሮታል። ምሳቃውን አትልም ያረዳል። የማልጠቅም ርካ ወይ ጉድ ወይ ጉድ። ምንም የእውነት ይሄ እኮ በጣም ትልቅ መተሳሰብ እኮ ነው። አንተ ብላንቺ ቢ አንተ ብላንቺ ቢ ለእህት የሚከፈል መስዋዕትነት ነው። ቁርሱንም እኮ አልበላም ጭራሽ ምሳቃውን ለኔ ከቶልኝ ነው ሄደው። ታላቅ ወንድም የሚያስፈልግሽ ለዚህ ነው። በቃ አሁን ታላላቅ ወንድሞች ሁሉ ጊዜ ሪስፖንሲብል ሆኖ ይሰማቸዋል። በቃ የፈለገ ቢሆን ወላጆቻችሁ ቢኖሩም ባይኖሩም ራሱ ስለ ታናናሽ እህቶቻቸው በቃ የእኔነት ተቆርቋሪነት ስሜት ሁሉ የሚሰማቸዋል። እና ኢን ጀነራል ለወንድሞቻችሁ ያላችሁ ፍቅር ኮሜንት ላይ ሴቶችዬ
ምን ሆነሽ ነው? ያምሻል እንዴ? ጠመቀቻት። አንተ ደግሞ ጣቢ እኮ ነው እየበላክ ቢ በጣም ነው። ወይኔ ወይ የሆነ ነገር ብትጨምርበት ላጉርስክ እንዴ? አይ ቢ አንቺ ከበላሽ ይበቃል። በቃ ልሂድ። ልትሄጂ ነው? በቃ ቦርሳ ሳልይዝ ወጣሁ። ችግር የለም በሆነ ችግር የለውም። ከአስተናጋጅ አቅም ለእሷ ምሳ ጋብዞ እንደገና ሳይበላ እንኳን ይወድ አልበላም ሁሉ ምግብ። ከዚህ ልጅ ጋር ያለህን ነገር ግን አታውቀውም። ምን አረገችሽ? ቆይ ለነገሩ አንተ ጅል ነህ፣ ምንም አይገባም። እየገፈገፈች ነው ወንድሜ። እሱ እኮ ነው ምክሩ። አስባ መታ ጠመቀቻት። ምን ሆነሽ ነው? ያምሻል እንዴ? አታይ how dare you? ምን አይነት ሆነ? አንቺ ያምሻል? ዴር ምን አትበይ። እኔ አይደለሽም? በጣም ነው እንዴ ደፍሮብሽ? ምን አይነት ሰው ነሽ ግን? እንደዚህ ይደረጋል? አስባ አስልታ ነው በቃ። ለምንድን ነው ግን? ሰላም እንዴት ነው የሚቀር? ቆየሁብካ። ቺት እያደረገች ነው ማለት ነው። እሱ ጋር ለመሳ ነው የምትሄደው። ላስተናጋጁ እንደዚህ ታደርግና የተሻታል። አዎ አሁን ምሳውን ታዘዛትና በያንቺ ክፈይ። ምን አይነት እህት ናት ግን? ያለ አበሰበሰችኝ እኮ አታይም እንዴ? በጣም ይቅርታ። አሁን እሺ ምንድነው የሚሆነው? በጣም ረቦኛል። ደግሞ ሳትመጪ ገና ነው ያዘዝኩልሽ። ታናሽ ምግቡን ይዘሽ ነይ። አምጡ። ሽሮ ጨው የበዛበት ነው። ጨሌለው ነገር ነው እንዴ የምታበላኝ? ጨው አምጪላት። ሞጀረችው እኮ ጨውን ገለበጠችብኝ። ቆይ ምንድነው ዛሬ? አይ አስተናጋጅ ነን እንግዲህ ምን ማድረግ እንችላለን? በቃ ትክፈላ። በቃ ክፈይ እንዴ። ሂሳብ በላሽ አይደል? ሂሳብ ቦርሳ ላይ ያስኩት። እሺ ይኸውልህ ለምግብ ነው የምትመጣው ታውቃለህ። እሱ ጋር ምን ነው ባልተብዬ ቺት የምታረጊበት ሰውዬ መኪና አለው አይደለም እንዴ? ለአንቺ ሆድ አንሶ ነው ይሄ። በሁለት ቢላ ልብላ ብቻ አይደለም፣ በቃ በሁለት ትሪም በሁለት ብዙ ነገር ልብላ ማለት ነው። አሁን የዚህ ሴትዮ ልብሱን ፈልገዋለች ወንድሜ። ምን ደከመኝ። የመረጥኩልህን ጫማ አልወደድከውም እንዴ? ወድጄዋለሁ። እና አርገውና አሳየኛ። እሺ አርገዋ ለበሽና አሳየኝ። ምንድነው? ለአንቺ የምትፈልጊውን ቀሚስ ገዝቶልሻል እናትዬ። አየሽ፣ ከሱ ጫማ የአንቺ መደሰት ይበልጣል። ያየነው ቀሚስ ነው ጫማ ግስግ እናቴ ወየኔ ልጅ የገዛሽልኝ ጫማ እንዴት እንደሚያምር። ቀጣይ ሴሚስተር ላይ ካሻሻልኩ ውጤት ግን ከዚህ በላይ ማድረግልህን አጣ። ተዋክሽ ቀጣይ ሴሚስተር ላይ ታላቅ ወንድምሽ እኮ ነው። ኦሪጂናል መሆንና ለመሆኑ ለምን ጓደኛዬን አላሳየውም? ይሻላል። እሱ በጣም ጎበዝ ነው ያውቃል። ካልሆነ እመልስለታለሁ ለልጁ። ሄዶ የጫማውን መልሶ ቀየረ። በቃ ያንተን መልሰህ እኔን ይዘህ ትመጣለህ እንዴ? ያንቺ ፍላጎት ነው መቅደም እኮ ያለበት። ጨካኝ እህት ለማስባል ነው አይደል? እኔ አይደለም። ምኑን ጨከተ? መተሳሰባችሁ ነው እንጂ የኔና በቃ ከዛ በኋላ ገዛዋለሁ። መጀመሪያ አንቺ ተገግ ማለት አለብሽ። እዛ አንዴ ለብሰሽ አሳይ። በቃ ተነሽና ልበሽ እንዴ። እውነት ገዛዋለሁ። እሺ በቃ እሺ። ደግሞ ላይሽ ላይ እንዴት እንደሄደ ነው የምልሽ። ይሄውን የወንድምሽ በቃ አሳቢ ወንድም ሲኖርሽ እንደዚህ ነው የምትሆኑት። አስተናጋጅ እንዴት ነህ? ሰላም ነው አለሁ። ምን ልታዘዝ? ፍርፍር አምጣልኝ፣ በርበሬ በዛ ያለው። እሺ እሺ። ቆንጆ አድርገህ ስራው። እሺ ለበርበሬው አንቺ አትበቂም እንዴ? ለበርበሬው መጣች እኮ። አይራ በርበሬ በዛበት ቆንጆ ፍርፍር አለች።
አሁን ይኸውልህ ጨጓራን ስለሚነካት ማለት ነው ፓስታ በአትክልት ቆንጆ ታዘላታለሽ። አንተ እውነትህን ነው። በርበሬ በዚህ ሰዓት ጥሩ አይደለም። እሷ ፓስታ ፍርፍር አንድ ያዘዘችው ፓስታ በአትክልት። እኔ ፓስታ በአትክልት ነው ያዘዝኩት። ጨጓራሽ እንዳይነካሽ ብዬ እኮ ነው። አይምሮ ልከው እንዴ? ካልበላሽማ በቃ እኔ ከፍለዋለሁ። ይመለስ። ተከፈልኩማ አምጣው። ምግብ አይደል? ለምን ይጣላል? አዎ እንዴ እሺ ከፍሎ ራሱ ይብላ። ታዲያ ለምንድን ነው አንቺ የምትበይው? ይሄ ሁሉ በነፃ ለመብላት ነው? ወይኔ ሲስተም፣ ወይኔ ሲስተም። አስተናጋጅ በል ክፈል። ያው ያልፈለኩትንም ቢሆን ያበላኝ፣ አንተ ግን ትለያለህ። በቃ አንድ እየተሳመው ምሳ ይጋብዛል። ሁሌ ሲያሳዝን። ታላቂ ና ወይ ታላቂ ልበላ እኮ ነው ዛሬም። አዎ ያልጅ የለም እንዴ? አለ። ይኸውልሽ ዝም ብለሽ ማለት ነው በርበሬ የበዛበት ፍርፍር ታዝዣለሽ። እንዴ እኔ ፓስታ በአትክልት ነው የምፈልገው። ሚሽን ኮምፕሌክሽን። ሚሽን ኮምፕሊትድ። እንግሊዘኛው ላንች፣ ቀመሯ ለኔ። ሲያሳዝን እውነት። ጋጡት እኮ በፍቅር እየተሳበበ እውነት ይግጡታል ልጁን። አንተ በቃ ይሄን አገኘኋት ብሎ በረረ። ብላ ደገመች። በል ግባ ግባ ግባ፣ በል ግባ። ወይ መጫወቻ። ወይኔ ሲያሳዝን። እሺ እሷ ሴት ናት፣ አንተ ወንድ ነህ። አትረዳውም እንዴ? ቆይ ወንድ ልጅ ሲያፈቅር እንዴት እንደሚከንፍ። ምን ልታዘዝ? ስራው አደከመክ? አይ ምንም አይደል። አስከፋ ያስከፉኝ አንቺን ሳቅ አስበዋለሁ። ከዛማ ክትክት ብዬ ስቃለሁ። እሺ በርገር አለ? ሩኬ ተመጣሽ። እዚህ አስተናጋጅ ዝም ብለህ ታዘዝ። እሺ ወንድምና እህትነቱ ቤት ይደርሳል። ሰርቂ ነው ዛሬ ቲፕ ምናምን ፈልጋ ምን ችግር አለ? እንደው ስሙትልሽ። ሌላ አስተናጋጅ እንዳለልህ። እሺ ሌላ ስሙት ፈልጊያለሽ? በቃ እሱን አምጣልኝ። እሺ አንቺ ከይሲ ባንተው ገንዘብ ሌላ አስተናታለ። አቤት አንቺ ከይሲ ያባሽ ፈላሽ። በቃ ምሬሃለሁ። ግማሽ አድርጎ እሱ ደግሞ ሄዶ ሊያዝም ሄዱ እኮ ነው። ወይኔ ሲያሳዝን። በሞራሉ ተጫዋችበት። በቃ እቺ ልጅማ በነፍሱ ነው የምትቆምርበት ገና። በአንተ ነው ያየሁት የፍቅርን ጣም ከምልህ በላይ ጣለኝ። ምንድን ነው አስተናጋጅ ታላቄ ልትል ፈልጋል። ወይ እንዴት ነሽ? ታላቂ ነው በነገራችን። ለምን ሳክ? ለምን ሳከው? ወንድ አስተናጋጅ ሳይ በጣም ስለሚያስከኝ ምን አይነት ደግሞ እንዴ ምን ያስቃል? እሺ ምን ልታዘዝ? እና ኧረ አንተ ሄድና በዘንበለ በአንድ ጠርሙስ ወዝውዘው ደሞቹን ይዘሹት ምናምን ትመጫለሽ። ኪስህና ቤትህ ሙሉ ሊሆን ይችላል፣ ጭንቅላትህ ግን ባዶ ነው። እሺ ማለት እስኪ ከራስህ ላይ ለሰው ምን መስጠት ትችላለህ እንዴ? ለምን ብዬ ነው ካለኝ ነገር ላይ ለሰው መስጠት? አየህ ወንድሜ ግን ነፍሱንም ዓለሙንም ነው የሰጠኝ። እሺ ወይ አዋሪኝ። ከየት ጠንቅርበል ሰው ሞተ የሚባለው ቤተሰቡን ያስናቀለ ሰው። ትክክል። ሀቅ እስከነካህ ድረስ ስራህ ምንም ይሁን ክብር አለው። ሰው ዝቅ ብሎ ስለሰራ ገና ለገና ጀጅ ለማድረግ የምትሞክሩ ሰዎች፣ ለዛውም አለን ብላችሁ በምታስቡት ትንሽ ነገር ተመክታችሁ ማለት ነው። ፍቅረኛ ሊቀያየር ይችላል 50 ሚሊዮን ጊዜ። እህትህ ወንድምህ ግን ስጋህ ነው፣ አይቀየርም። ገባ? ስለዚህ ሁል ጊዜም እሱን ከሚያከብሩ ሰዎች ጋር ብቻ ሁን። በቃ ከነ ማንነቱ የሚወዱት እሱን ጠልተው አንተን ቢወዱ ምንም አይጠቅምህም። አስተናጋጅ እንዴ ወንድሜስ ተባሯል። ለምን? ሳህን ሰርቆ ነው። በቤታችሁ ደህና ነገር አሰርቁማ። አውቄሽ ነው፣ ተልኮ ነው። ኧረ ቆንጆዋል
ቆንጆ አገፈፈቻት እኮ። ወይ ይቅርታ፣ እኔ የምልህ እዛ ቤት አንድ ቀይ ቆንጆ እያጠራ ያለች ልጅ አላልኛል? አረ ምን ችግር አለው? አደራከን ወንድሟ ግን እንዳይሰማ እሺ። አታውቀውም እንዴ? አረ በምን አውቀዋለሁ? እሷ ምናልባት የሆነ ሰገጤ ነው ምናምን ብላኝ ታውቃለች። ሰገጤ ነው ብላለች? ምንም አቅፋራ ነው ብላኛል። ወንድሟ እኮ ነው። ሌላውን ስትመለስ እነግርሃለሁ። ሂድ ጥራ ወንድሜ፣ ወንድም መሆን ሰገጤ ተብለሃል። ወይኔ ሲያሳዝን። አቺ እዛ ጋ ያለው ሰውዬ እየጠራሽ ሰገጤው ወንድም። ወይኔ ሸመጠጠችው እንጂ ምንድን ነው? ደህና ነኝ። ከቀረጻ በኋላ ጠፋሽ። እኔ አልጠፋሁም እንዴ? ደግሞ ላንተ ጠፋለሁ እንዴ? ወንድምሽን እኮ እንዴት እንደምፈራ። የለም እባክህ፣ እዛ እያስተናገደ ነው። አረ አይ አሁን እንኳን አያይም። ናይስ። እንደዛ ከሆነ እሱን የጠራልኝ ቴንክ ዩ። እሺ ምንድን ነው የፈለካት? ፌቡ በጣም ማለት ስትል ማለት አብረን ፊልም ሰርተናል። ፊልም ሰርተሻል እንዴ? አዎ ነግሬሃለሁ እኮ። ውይ ረስቼው ነው። ማን ነው? ወንድሟ አለኝ። ወንድሟ ነህ እንዴ? እንደዛ ሰገጤ ምናምን ብሎ ሰድቦ ምንም እንዳልተፈጠረ ይጨብጧል። አይደረግም እንደዚህ። ደግሞ አትስመኝ እንጂ ባል የለም በእናንተ ሰፈር? ባል እኛ ጋር ስራ ነው ያለ፣ ባል የለም። ዲያ ምቀኛ ይገባባል ያልኩኝ። የሚገባ ባል ትዳር ፈልገሽ? አረ ፈልግልሻለሁ። አግባታ። አረ እነን ጀምቢ ሲሉኝ እኔ ፍለጋቱኝ አማረሽ። ችግር የለም ይፈልጋል፣ እንዳያሳስብሽ። አትሽከርመኝ። እኔ አልሆንሽም ወይ ጋጃ የማንተ መቻርገ ነው። እደግ ለሷ በደንብ ያደገ ሰው ነው የሚሆነው። ቤተሰቦች ተስፋ ቆርጦ ሲተዋት ራሷ ፍለጋ ወጣች። ባል አሁን ያመጣሽ ሹፌር ወደሽው ነው ማማሩ። አረ ወደ ከነ መኪናው እንጂ ማንዴስ አንቺ መኪና አይተሽ ወሳጣራ ላይ እንጂ ሸጋን ቁመቱ አይ ሲያሽከረክረው ደግሞ ሲያዞረው ደግሞ እንደዚህ ያው ሲያዞረው ምንድነው ሞሳጣ? አዎ ስኔ ወለደችነትና ምንኛ ተድሌ በቃ አጋባሻለሁ። እስቲ ዋላገው ሞሳጣ ምንድነው? በእናታችሁ ኮሜንት ላይ ጻፉልኝ የምታውቁ ሰዎች። አብዛኛው ወንድ በልጅነቱ እንዴት እንደተገረዘ ላሳያችሁ። እኔ ግን ስገረዝ እንዴት እንደነበር ላሳያችሁ። ህፃን ነኝ ተኝቻለሁ። ዶክተሩ መጥቶ ሊነካኝ አተ እንደዚህ ጥሏል። አተ ማን ነው እኔን የምነካኝ? ዶክተር እኔ መገረዝ አለብህ እና አለፍካቴ ነው የምነካኝ ነው አይደግዴ ታታ እንደዚህ ጥሏል። ለማታውስ እባክህ አትደል ተገድጄ ነኝ። ማን ያስገድደ? አባቴ ዞር ቤት አባቴ ቆመ። በጣም የሰግድ መገረዝ ህፃን አይደለም እንዴ? እንዴ ነው ይሄ የምፈቅደው? አይደለም ሁሉም ወንዶች ይገረዛሉ። ውሸት ነው አሳየኝ። ሁሉ ቃል ያሳይ ደረግ እውነት ዶክተር ውስጥ ተገርዟል። እኔ አላውቅም። ያው ከፈለ ሳይው አልተገረዘም። ይሄ ካጂ ከታታቡን ከተማሪ የጎተት ወጣ እዛ ያሰማኝ ስማ ይሄ ዶክተር እኔ ሁሉም እያየኝ እስካ ለምንድን ነው ይዘቅሰን? ዳይፐር ብቻ ነው ያደረኩት። እናንተ ትቀጃላችሁ። ዶክተር ፓስ አደረገው። የኢትዮጵያ ግንዛት ሚኒስቴሮች ይመጣሉ። ይይዙ በጣም ያስተባረከ እንደዚህ ይላል። እኔ መቼ ማነኩኝ ጥይቶ ታታታታታታ ከዛ በኋላ ይዙኛል። አንዱ በዚህ እግሬን ከዛ ዶክተሩ ይመጣና እንደዚህ አስተኝ ሊነካኝ ሲል ተሳስታችኋል። ታታታ ሁሉንም ከደስታ ሳርጅ ስላችሁ እኔ እናሳክመው በጣም ይወስደኛል። ሳይሆን እኔንም ይወስድ እንዴት እኔ ልመስልቻት ነው? እኔ አንተ ነኝ ከፊውቸር ነው የመጣሁት እና የግድ መገረዝ አለብህ። እርግጠኛ ነህ? አዎ እሺ፣ እንደዛ ከሆነ አንተ ግረዘኝ ይሏል። እንደዚህ ሰጠዋል። መጥቶ ግረዝ ያደርገኛል እና ራሴን በራሴ ነው የተገረዝኩት። እንዲህ ብዬ ለምንድን ነው ማናሳክመው ግን? በጣም ያረ ቻሌንጅ እንጀምርለት። እውነት አበደ እኮ እያየ ነው እዚሁ በቃ ልቅቅ አደረገ እኮ እውነት። ከዚህ መኪናና ከ100 ኪሎ ጤፍ የቱን ትመርጣለህ? 100 ኪሎ ጤፍ እናሳ እና እንዴ እናት እንደዚህ ያለ ልጅ ነው መውለድ ያለባት። 100 ኪሎ ጤፍ ያረዳ ልጅ 1 ኩንታል ማለት ነው። ያረዳ ልጅ አይደለም እንዴ? አዎ 1 ኩንታል ይጀምር። የዘንድሮ ልጅ አንተ መሽቁቁ ነው። እንደ ድሮ በብስኩት በመና አታታለለውም ነው ዋናው ምግብ እንደሆነ ያውቃል። ጎበዝ ነኝ ብላችሁ ካሜራውን እኛን ጎበዝ ነኝ በላቸው። ቀና በላ ጎበዝ ነኝ በላችሁ። አትበላ። ጎበዝ ነኝ በላችሁ። እንደኔ ጎበዙ ነው በላችሁ። እንደኔ ጎበዝ በላችሁ ትበል።
አትበል። ጎበዝ ሁኑ በላቸው። ጎበዝ ሁኑ በላቸው። በላቸው አት ነው እንደዛ አይደለም። በላቸው አት ቆይ ሰለቸው። ንገራቸው ና ተነስ። አፈር አንተ ቀና ብለሽ ለልንገር ቀና በላቸው አትበል። ጎበዝ ሁኑ እንደኔ እወዳቸዋለሁ። አትስነፉ። ተገለበጥኩ። እንዴት ተገለበጥኩ? ወደ ኋላ ነው ወደፊት ያባት የማን ልጅ? የማማ ባባ ልጅ። ደስ ሲሉ እውነት አባትና ልጅ። የት ሀገር ናችሁ ደግሞ ያላችሁ? ነጭ ቦታ የት ነው በእናቴ? አንተ ግን የጌች ፊዚክ በስ ግድንግድ ሰው አንዴ የእውነት እንዲህ ክሎዝ ሉክ አይቼ አላውቅም። እና እዚህ አሁን ካሜራው ላይ በጣም ነው ሰውነቱ ኤቭሪቲንግ ኢዝ ሽሬድድ። ቻው በቃ ስለ ጣፋጭ ጊዜያችን አመሰግናለሁ። ባክቶኝ አሁን ገብቼ ያን ጀዝባ ባሌ ማየት ነው ያስጠላኝ። ቻው እንግዲህ ጀዝባ ባሌ ናት። ነገ እንገናኛለን። ጀዝባ ባሌ ቤቴ በር ላይ ወይኔ ቴዲ ጀዝባ ባል አንተ ነህ። ወይኔ ሲያሳዝን። የዚህን ያህል ከሰለችሽ አትተው። ማን ወረደሽ ከመኪና? ደሞ ሊጀምር ነው የጭቅጭቅ። ማን ነው? የሥራ አለቃዬ ነው። እና አለቅነቱ ለገላሽም ነው? ምን ማለት? ሲስምሽ አይቼዋለሁ። ያውም ቤትሽ በር ላይ አታፍሪ። እባክህ እና እኔ ከሥራ ብባረር ምን አባልበላል? 2 ወር ስራ ባይኖረኝ እንደዚህ ተናንቀናል። ደግሞ ያንቺ ስራ ቢሮ ውስጥ እንጂ መንገድ ላይ መቆም እንደጀመርሽ አላቅም ነበር። ጭራሽ ትሰድበኛለህ? እንደውም ከዛሬ ጀምሮ አልፈልግህም። እቃዬን ይዤ እወጣለሁ። ኮተትህን ታቅፈህ ኑር። እሺ ሳባ እከልሻለሁ። ወይኔ ጂጂ በቃ ወንድ ልጅ አይጣ የሚባለው ለዚህ እኮ ነው። የት ልትሄጂ ነው? ፈላጊ አጥቼ መሰለህ አንተ ጋር የተወሸኩት? ያው ቤት ትቼ ልወጥቻለሁ። ሳባ ብለህ እንዳትደውልልኝ። ወይኔ ሲያሳዝን ወንድ ልጅ። ይኸው በቃ ሄሎ የኔ ፍቅር። ሄሎ በቃ ከቤት ወጥቻለሁ። ቁልፍ ላክልኝና አንተ ቤት ልግባ። ማን ጋር? አንተ ቤት ነው። ኧረ አይመችንም። ቆቆቆ ልደውልልሽ። አየሽ ተማምነሽ መሆኑ ነው። ጭራሽ ብሎክ የፈጠነ ብሎክ ተደርገሻል። ከዚህ በኋላ አጠገቤ እንዳደርሽ ጨርሰናል። ተመለሻ ልትመለሽ አታፍሪም እኮ ደግሞ ልትመለስም ታስባለች እኮ። አየህ ሰው ሁሉ ይሄ ያለሽ ነገር እስኪፈርስ ነው እንጂ የምር ፈልጎሽ እንዳይመስልሽ። ሲጀምር ባለትዳር ሴት የሚወድ በጣም ነውረኛ ሰው ነው። የዚህ ፊልም ፓርት 2 የምትፈልጉ ሰዎች ኮሜንት ላይ ፓርት 2 እያላችሁ ጻፉ። አፉ እንኳን በደንብ አልተፈታም። አለው መላ መላ ተንቀጥቀጠ ታንጂ ታለምትመል መገኘት ባንጃን እንኳን ወዘብን ያሳለፍነሎ ሲናሚከለማይ ካቻሉ ልገዳሉ አላመላ መላክ አላመላ መላክ አላመላ መላክ ስምል መላክቻነ መጫወቷቸው ጉድ ነው እኮ ዘንድሮ ጉድ ነው። አረ ቤቢ መርቁት በእናታችሁ ደስ ሲል አለው መላ መላ። በቃ መርቁት በደንብ አድርጋችሁ። ከመቼ ሆኖ ሽንኩርት 150 የገባው? አረ ቀንስ። መችለት 130 ብር አልነበር? እኛም ጨምሩብን እኮ ነው። አይ በቃ እሺ እመጣለሁ። ሽንኩርት እንዲህ ተወዷል። ወይኔ ተዘራ፣ ወይኔ ተዘራ፣ ወይኔ ተዘራ። አንቺ ዞራትይም እንዴ? ማለት እንዴ? ማን ነው? ደርሻለሁ። ውጪ አንቺ ቀፋፊ ተሻለሽ? ምንም አልል። ናፍቀኸኛል። ናቀፈኝ። ኤክስሽ ነው የድሮ ፍቅረኛሽ? ስርካዲስ መውደድ እያደር ሆኖልሻል። ልቤማ
ቴንክ ዩ የድሮ ፍቅረኛዋ ነው። አየህ ማዘር እንዳትወጣ እንገናኛለን። እሺ እሺ ቻው። ቸኮሌት ሰጥቷት ምናምን ሄደ። በቃ ጀለስ ዳጊ ማርዬ፣ ከዚህ በኋላ ማየ የሌለችበት እንዴት ነው መሆኑ? እኔ ያለው ደግሞ መቼም አልተውህም። ይኸው ቃሌ ነው። እኔም መቼም አልተውሽም ማርዬ። እሺ እንሂድ። እና ለምን ተለያያችሁ? እንዴት ተለያያችሁ? ያረዳ ልጅ እንዴት ተለያያችሁ? ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝም። ለምንድን ነው የተለያያችሁት? አንቺን አገኝ ብዬ የእስር ጊዜ ሀሪፍ ነበር። ምን እንደገረመኝ ታውቃለህ? ፊልም የመሰለ ውሸት ዋሽተ ከኔ ለመራቅ መሞከረ። እንደሱ እኮ አይደለም ማርዬ፣ ላስረዳሽ። ምን ልታስረዳኝ? ሁሉንም ሰማሁት እኮ። ያቺ የሰፈራችንን የሀብታሟን ልጅ ማግባትህን ልጨምርልህ፣ እሷም የቤትና የመኪና ባለቤት ማረጓን። ለሀብት ብሎ ነው የሰከሰሽ? ብቻ መልካም ህይወት። ለሀብት ብሎ ነው የሰከሰሽ? እሺ ግን እኔን ለመርሳት ብዙም አልቆየሽ። ልጁ የማን? ለማንኛውም ለልጅሽ አባት እንኳን ደስ አለህ በይልኝ። አንተ ነህ እኮ ያረዳ ልጅ፣ አንተ ነህ። ደግሞ ወንድ ነው። እግዚአብሔር አንተ እንደምትወኝ ያውቆ መጽናኛ ሰጠኝ። አንተማ ሱርጂው ብለኸኝ ነበር፣ ግን አሳዘነኝ። ማርዬ እንድታጽናናኝ ወይ አብረኸኝ እንድትሆን አይደለም የነገርኩ። ያኔ በፍቅር ጊዜ የገባሁልህን ቃል እንዳላጠፍኩ እንድታውቅ እንጂ። ይቅርታ ማርዬ። ሀብቱ ይቅር። እስቲ አብራችሁ ያለያየን። አልጠላህም። የልጅ አባት አይደለ? መልካም ህይወት። እሺ ቢያንስ አካውንትሽን ንገሪኝ፣ ተቆራጭ ላድርግ። ገንዘብ አሁንም በገንዘቡ ነው የሚያስበው አንተ። ለዛውም በሚስቱ ወደ ህይወቴ እንዳትመለስ። እኔ ማርያ ለአንድ ልጅ ያላንስም። እሺ እኔ ደግሞ ተጸጸቶ በቃ ሀብቱም ይቅርብኝ አብረን እንሁን የሚላት እኮ መስሎኛል እኮ። ተቆራጭ ላድርግ ይላል እንዴ? እንደዚህ በገንዘባችሁ የምታስቡ ሰዎች ግን ገንዘብ ሁሉንም ነገር እኮ ፊክስ አያደርግም እኮ። አንዳንድ ጊዜ ዲግኒቲ የሚባልም ነገር አለ። ጋሼ ክራይ ተቀበሉ አይደል? እንውጣ። ተቀብያለሁ እኮ ምንም ብር እኮ አልቀረም እጄ ላይ። በየመንገዱ ብር አውጣ እያልከኝ ምንድን ነው አንተ? እንደዚሁ ነው የሚወጣው። ባየ በነካ ነው ሁሉም ሰው ብር የሚጠይቀው። መኪና ሲያዩ ሰው ሰይጣን አለበት፣ ሁሉም ብር ይጠይቃል። አላምንም ብሎኝ ለዚህ አይደል እንደ ጆቴ መጣሁት። ምን ላድርግ ታዲያ? የሚወጣ አያምኑም አይደለ? ከዚህ በፊት ይዤ ስመጣ እኔ ራሴ ቆንጥሬ በላ ነው የሚመስሉት። ምን ላድርግ ታዲያ? ባሉካውን ይዞት መጣ። ቆዩ እኔ ባለፈው ውረድ እያሉኝ ነበረ። ወርድሎታለሁ። እኔም ከዚህ በኋላ ሌላ ሹፌር ይፈልጋሉ። ምን ሊያሳብደኝ ነው እንዴ? ከዛው አንበሳው ይኸው ባለቤት ይዤ መጥቻለሁ። እንደዚህ በፊቱ የለም። ይኸው እሱን ይዤ መጥቻለሁ። ይኸው ከሱ ነው የምትቀበሉት። ተቀበሉ። አንተ ያማለ እንደ በየመንገዱ ለስንት ወያላ ነው ብር አውጣ የምትለው? ይወጣል። ዝም ብለህ ስጣቸው ይወጣል። እኔም በሁሌም ፊት ማለት ነው በ200 ብር አላስቦካም። በማንም ወያላ አያገባኝም። ይወጣል። ዝም ብለህ ስጣቸው። 400 ብር ነው ይሰጣል። ስጣቸው። ኧረ እኔ አንድ ብር የለ ብር ጨርሻለሁ። ጀማው ይኸው ስማ፣ ይኸው ሊቀጠቅጠው ልጃቸው ራሱ ታፋ ነው የሚያካክለው። ዝም ብለህ ስጥ። እናንተ ደግሞ ሌላ የምታፈጠው ምንድን ነው? አንዳንድ ሹፌር የመምታት ሱስ አለባችሁ። ባሉካ ይኸውና እሱም ምቱት። ባጅ ባሉካ አስከፍለው። ወይኔ ሹፌሮች ግን መከራችሁን አያችሁ እኮ የእውነት እንዴት እንደምታሳዝኑ። ደግሞ ዳኒ ነው በቃ ብሶታችሁን እየገለጸላችሁ ያለው። ሲመራው ይዞት መጣ ማለት ነው። ለስፖርት ወተን ያጋጠመን ምስኪን ሚዳቋ ወይኔ ገብታ እዚህ ውስጥ ወይኔ ስታሳዝን። ገመድ የሆነ ነገር ሰው ራሱ ሞክሯል። አያ ይሄ ታስሯል እዚህ ጋር ያለና ለማንኛውም ወይኔ ስታሳዝን። እና እየገባችሁ ነው እናንተ። ወይኔ ምን ይኑር ሳታውቁ ይሄኔ ርቧታል እኮ በእናትህ። ለሁለት ቀን ምናምን ላትበላ ትችላለች።
ለሁለት እየገባችሁ ያላችሁት ምን ልታሳብዱ ነው? ሚዳቋ እኮ በጣም ይሮጣል። እንዴ ሰው ካሰረው ለምንድን ነው ገብቶ ያላወጣው? ቆይ ግቡ እንጂ አንጀታችንን በላችሁት። እኛ አንዴ ውስጥ ከገባ ማለት ነው ገመዱን እንዳይስቡባችሁ እንጂ አትወርዱም እንዴ? ወይኔ አንተ ስታሳዝን ሚዳቋ እውነት የባሰው አፈር ምናምን ያፈሱባታል። ኧረ ወይኔ ጉዴ! ምንድን ነው የሚጫወቱት? ኧረ ግቡ። እስቲ ግቡ፣ አታውሩ። ኧረ በለው የወንድ ወይዘሮ ወሬው በዛ እኮ ከተግባሩ። ጎበዝ፣ በቃ መመለስ የለም። ግባ። ወይኔ ገመዱ ቢበጠስ አፈራችሁን ነበር የምትበሉት። እውነት ዝም ብለህ ዘለል ብለህ ገብተህ አታወጣትም እንዴ? በአንድ እጅ ይዘህ በአንድ እጅ መውጣት አትሌቲሲዝም የለም? ለስፖርት ምናምን ስፖርተኛ አይደላችሁ እንዴ? ሳታወጣት ቪዲዮ አለቀ። እኔ እዚህም ቪዲዮ ፓርቲቱ የምትፈልጉ ሰዎች ኮሜንት ላይ ፓርቲቱ እያላችሁ ጻፉ። በጣም አዝግ ሰዎች ናቸው። ግን ፎቶ ቤት ከጓደኛሽ ጋር ስትሄጂ ፈገግ በይ፣ ፈገግ ገባች። እሱ ነው ፎቶግራፉ። አሮ አንቺ አይደለሽ ገባች። አንቺ ወይ አንቺ አይሻል ያጅ እስ እስገት ሁሉም ሰው ከዚህ ጋር ሪሌት ያደርጋል። ፎቶ ቀራጩ ደግሞ በኃይል እያስፈራራ ነው ታውቃለህ፣ የሚቀርጻቸው። ሁሉም ሰው ሲጀምር ለሁለት ከሄደ ተቀማጩ ሰው እየቀረጸ ነው። በቃ ፎቶ ተነሹን። እሺ ኮስተር ሬዲ አክሽን። ከት እንደሱ አይደለም ቴብል ወርወር አይደለም፣ እንደሱ አይደለም። ልክ ሲገባ ጠብቀህ ነው። ሲገባ ጠብቀህ። አልገባም። ሲገባ ምን ሆነ ነው? ስክሪፕት አክሽን። ልቀቀኝ! ና እገላለሁ፣ ሴዶ እገላለሁ። በቃ እግሬን ካልሰበርኩ ገላጋይ በሌለበት የት ነው የሚገናኙት? እንዴት ነው? አሪፍ ነው። ምርጥ ነው። ጸዴ ነው። በጣም አሪፍ ሴዶ ምርጥ ነው። በጣም አሪፍ። ምርትና አገልግሎታችሁን በድራማ መልክ ማስተዋወቅ የምትፈልጉ ሰዎች ካላችሁ ኮንታክት አድርጉን። እናመሰግናለን። እኛ ከፋይቱ በፊት 5-6 ፕሮሞሽን እየተጣላን እንሰራለን ነው በቃ። እዚህ ጋር ያው ይቻት ስክሪፕት እኮ ነው ይሄ ነገር እኮ። ሴዶና ጆኒ ሊጣሉ። ማን ነው ብራንዱ የሚተዋወቅለት? ይሄ አገኘው ጠበሰው የት አለ? በእናታችሁ ንገሩኝ እንጂ። ጀሪ ብዙ ሴቶች ሀብታም አድነው በሚጠብሱበትና ፍቅር በኪስ መጠን በሚለካበት ዘመን እንዴት ምንም ሳይኖረኝ አብረሽኝ ልትሆኚ ቻልሽ? ግን አንተ እንደ ሌሎቹ አይደለህም። እንዴት ጠየከኝ? አቢ የምትሆኝልኝን ሁሉ ሳስበው እሷን የምጥንምናለኝ ብዬ ራሴን ጠየኩት። ለዛ ነው ለኔ ትልቁ ደስታ የምነዳው መኪናና የምኖርበት ቤት ሳይሆን አብሮኝ የሚኖረው ሰው ነው። ያ ሰው ደግሞ አንተ ነህ። ስልክህን እጠብቃለሁ። የሚፋቀር ሰው እንጂ ነው። እስከ መቼ? የተሻለ እስኪገኝ። አንቺ እስከ ዘላለም። አንተ ሰኔ ሞድሻሉን አትልም እንዴ? ኦ ስልኳን ሳልሰጣት ስንቱ ባላብ ተንቀባሬ ላኑርሽ እያለሽ ከዚህ ከካም ጋር ታውቂያለሽ። እውነታችሁን እኮ ነው። አሁን ስልችት ነው ያለኝ። እህቴ እሺ በይኝና ካንቺ ማለፍ ብለኛ የሚተርፍ ሰው ላስተዋወቅሽ። እመኚ በውሳኔሽ አትጸጸችም። ደስ ይለኛል።
እንደውም ለምን አሁን አታገናኙኝም? እኔ እንደዛ ብለሽው ገና ልብ ገዛሽ። ልብህ ይውለቅ። አቅጣጫ የጠፋባቸው አላማ ቢሱላ እኮ እናንተ ስለኔ ህይወት መንገድ ልታሳዩኝ ለራስሽ ብለህ ነው። ጄሪ ይሄ ገና ህይወትን ለማሸነፍ እየታገለ ካለው ተጠጋ አትመሻ አታባቂ። እኔ ያመንኩበት ዛሬ እጁ ላይ ባለው ነገር ሳይሆን ነገ በሚደርስበት ቦታና ለዛ በሚያደርገው ጥረት ነው። ጎበዝ። እሱ ለውጥ የሚናፍቅ ታጋይ እንጂ እንደናንተ ያለበትን ህይወት አሜን ብሎ የተቀበለ አላማ ቢሱ እንዳይደለም። እኔ ቺት ልታረግ መስሎኝ። ቆይሽ ባይሳካለት ይሳካለታል። ባይሳካለት እንኳን ከሱ ጋር አብሮ መውደቅ ሌላ ሰው ጋር ካለ ስኬት በላይ ያስደስተኛል። ምክንያቱም ውድቀቱም ውስጥ ቢሆን እሱ አለ። ስለዚህ ይሄናው ለመስማት ራሱ ደስ የሚለው እስከ መጨረሻው ከሱ ጋር ነኝ። እንዲህ በልዩነት በቃ አንተን ብቻ የምትመርጥ ሚስት ትስጥ ያረዳ ልጅ አሜን እያልክ ኮሜንት ላይ ጻፍ። እውነት ታማኝ በቃ ፍቅረኛ ቆሙ እያያት ነው። ያለኝን ሳይሆን ሊኖረኝ የሚችለውን ስላየሽልኝ አመሰግናለሁ። ደግሞም በኩራት የምትጠሩ ሰው እንደምሆንልሽ ቃል እገባለሁ። ቃል አትግባልኝ። እኔ ወደድኩት የምትሰጠኝን ሳይሆን የምትሆንልኝን ነው። ካሁን ወደ ጊጋ ጎበዞች እስቲ ተቃቀፉ። ከዚህ በላይ ምን አይነት ፈተና አለ? በቃ ሁለታችሁም እንደ እድል ነው የሰማሃት። ግን በጣም ነው በቃ የምታምንህ አብርሃምን የምትፈልገው። ለእንደዚህች አይነት ሴታውን የተፈለገው ያህል ዋጋ ቢከፈል ምንም ማለት አይደለም። ገባ? ለምን በጣም ተወዳህልች። እዚህ ካናዳ ላይ ማለት ነው ትንሹ የሚባለውን በርገር ላሳያችሁ። ትንሿ ብትባሏ በርገር ስንት ብር እንደሆነችም አሳያችኋለሁ። ይሄ ነው በርገሩ። አንድ ጉርሻ ዳቦ በስጋ ከዛ ላሳያችሁ። ይሄው ከዛ ይሄንን ያስገቡበት ምንድነው? እቺ ስጋ ከዛ በኋላ ከባዶ ይሻላል። እዚህ ጋር እኔ ላሳያችሁ ይሄ ነው። እዚህ ጋር ይዩት። አንድ እንትን አለው ምን ነበር የሚባለው? ረስቶ እና ደግሞ እቺኛው እንትን አለች። በቃ ዳሲት ከዛ ይሄ ነገር አለው ወይ ስጋው አለው። እሱም ፕሮሰስ ነው ሰው በልቶ እንዲጠግብ ነው ምንድነው? ይሄን እኔ በአንድ ጉርሻ በለዋለሁ እኮ ማርያም። ደግሞ ያወጣሁት ብርስ የት አለ? ስንት ዶላር? ስንት ብር መሰላችሁ? 4 ብር ከ80 ሳንቲም ከዚህ ከትልቅ ኮካ ጋር ማለት ነው። 4 ዶላር እንዳለ ውስጡ በረዶ ነው። ምንም ኮካ የለውም። 4 ዶላር ከዛ 4 ብር ከ80 ሳንቲም አጠቃላይ መጣ 4 ብር ከ80 ሳንቲም በእኛ ምቱት 5 ብር ከ20 ሳንቲም በእኛ ምቱት 5 ብር ከ20 ሳንቲም። እሺ ቼክ አድርግላችሁ። እርጥብ በኮካ ቢበላ ይሻለው ነበር። ዘጭ ይል ነበር። እዚህ እርጥብ በኮካ 150 ብር እኮ ነው። 5 ብር ከ20 ሳንቲም ወደ ኢትዮጵያ ቀይረን ይሄን እቺን በርገር በስንት ብር እንደበላን ቼክ እናደርገዋለን። እናት እንዴ ዝርፊያ ነው እንዴት ነው? 5 ብር ፖይንት ግን ውድ ነው። አንተ እውነት ውድ ነው። 5 ዶላር ውድ ነው። 600 ብር ለዚህ ማለት ነው። 600 ብር እዚህ ቆንጆ በርገር ትበራበታለህ። ደብር በርገር ነው ባይ እኔ አይነን እንትን ነው ብያለሁ። ለምን እንደዚህ ቢይዘው እኮ የሚጨፈለቅ ነገር ስሜን አላበላሽም። በርገር በላው ብዬ ማስቲካ እንዳኘ ቁጠረው ዝም ብለህ ከተሳት። እቺን ቤት ለምን መሰለህ የምወዳት? አምሽቼ በመጣ ቤት የሚዘጋብኝ የለ የቤት ኪራይ አምጣ የሚለኝ የለ ሲያምር ዘፈን ቀንስ የሚለኝ የለ ሲያምር ከእንደገና ደግሞ ከሁሉም ኧረ አስቀናኸኝ። ጭራሽ ጌም ይጫወታል በነፃነት። ይኸው ስንት ነገር እንደያዘችልኝ አንተ ምገርም ሾፌር ኮብልስቶን አምጣ የለ ኮብል ሊነጥፍ ነው የአስፋልት አምጣ የለ ነፃነት ስለምኖር ነው። ነፃነት እየተንቀሳቀሰ ፔስ አለው ምናምን ምን ትፈልጋለህ? ወንድ ልጅ በቃ ይሰራል፣ የሆነ ቦታ ይነዳል፣ በስራ ሰዓት አካውንት ውስጥ ብር ይገባለታል፣ ይተኛል፣ እዚሁ ፔሱን ይበላል። ምን ኧረ ላይፍ ማለት ይሄ ነው በቃ። ከተኖር አይቀር ቆንጅዬዋ ልጅ የሰፈሩ ካቦ ስትሆን ባም ግንኙ ልባም ጋራረኳቸው እኔ ሆኜ ልባም። ኧረ አይመጣውም እናቱ ነው የሰፈር ልጅ ነው። በእናትህ እዚህ ላይኛው ሰፈር ኧረ እባክህ የላይኛው ሰፈር ልጅ በዚህ አትለፍ አላልኩም? ና ስልክህን አንሳ ምናምን አትበል። በዚህ እንዳታልፈሽ እኮ አልመለስም። ከዚህ በኋላ በዚህ በኩል ብትሄድ እደግማለሁ። ያልፋል። አሁን ድግ ያልፋል። ይመለሳል። ሊሳብ እንዴ የቅድሙሽ ና አንተ ተመልሰህ መጣ አይገባም። ድግ ሳቢ መቶቂያ ቅድም ሳልፍ በዚህ አትለፉ። መቶቂያ ነው። መቶቂያ ጥዬ እኮ ነው። በቃ ዝም ብለሽ ሳቢ አንተ አይገባም ማለት ነው። ና ይኸውልህ ከዚህ በኋላ
ድገመውና ማለት ነው አሳያለሁ እንደምወስድ ልካው ልካው ነው የምልህ ቅድም በዚህ አሁን በዚህ ቀደም አብሬ ላድር ነው እናቴ ጸሎት ተዘጋጅቶ እየተበለሰ አሬ ልጅ ንቀቱ ምን ሆነ ነው የምትመጣው በዚህ መንገድ ና ይዘሽ ሱቅ ላከችኝ ቤት ይልድ መንገድ የለም ይዘሽ እንደማረጋ አሳያለሁ ውለጅለት በቃ እንዲህ ነው በቃ አሪፍ በቃ እውነት ተሳካ ተኝታ ሞሪዋ ከባድ ነው ናኑ ስሚኝ ምንድን ነው አሸነፈ ናኒ ምን አገባኝ ነው ውስጥ ያጨብጭቀኝ አንተ ለራስህ ራትን መስራት ነው ማትበላለች አንቺ አርሰናል ደጋፊ አይደለሽ እንዴ ሲቲ ስለማሸነፉ አይመለከትሽም አርሰናል አርሶ ያበላኛል ወይስ ቁሴን ያበላኛል ይፈልገውን ነገር ያደርግልኛል ምላስ ምን ያደርግልኛል አጨቅጭቀኛ እንቅልፋን የሚሻላት ለራስህ እዚህ አንድ ብር የለው ስሚኝ ደግሞ እሺ አሁን ለሚመጣው ትውልድ ምን ትመክሪዋለሽ እሷ እኮ ናት የሚመጣው እንዳትመጣ ኑሮ ተወዷል ባይመጣ ይሻላል አይምጣ የሚመጣው ትውልድ አይምጣ ምሬቱ ምን እንዴት ብትማረሪ ነው ቆይ ምን አድርገህ ነው ቆይ እንደዚህ የምታማራት በየቀኑ ሽሮ እያበላሃት ነው መቼም ለማንኛውም ለዛሬ አስኩላችሁ ቪዲዮዎች እነዚህ ይመስሉ ነበር እንደተመቻችሁ ተስፋ አደርጋለሁ ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው በቀጣይ ቪዲዮ እስክንገናኝ ድረስ ዋን ላቭ ፒስ አውት